አታውቂኝ ያሳመምሽኝ እኮ ነው ያምሻል አለቅሽም ምን ታመጫለሽ እኔ ምን አደረኩኝ ሂድና ተማታ አላልኩትም በር ክፈት ነው ያልኩት እንጂ አንቺ ተረገምሽ ከመቼ ጀምሮ እንደዚህ ሆንሽ አንቺ እናንተ አስመሳዮች ምን ልትሆን መጣ ደግሞ እዚህ ምን ትሰራለህ አሁን ውጣ ቆይ ለምንድን ነው ማትመለሽ በእኔ እንድትከፊም አልፈልግም ቆይ በዚህ ልክ እንዴት እንዲህ ያለ ነገር ታደርጊያለሽ ቲቪ ቲና ምን ያደረግሽ ነው ቆይ ምን ለማድረግ ያሰብሽ ነው ምን አሰብኩ በግድ ካላፈቀርከኝ ብሎ መገዳደል አለ እንዴ አንተና እሷ ምን የሚወራ ነገር አላችሁ ፖሊሶችን ጥራቸው ብቻ ከዲቫ አጠገብ ዞር አድርግልኝ ላያት አልፈልግም እሷም መጨረሻው እንደለዲ ነው የሚሆነው እማዬ እናቴ እማዬ አሹ ምንድነው ያደረከው እናንተ እትዬ ነበሩ እንዴ አሹ ያማል እንዴ ምን ያደረከ ነው እንዴ እማዬ እናቴ ማሚ አሹ ምን ሆነ እንደዚህ ያደረከው ምን ሆነሃል ይቅር በሉኝ እኔ እርሶ እንደሆኑ አላወኩም ነበር ፍቅርና ቲና ናቸው ያሳቱኝ ይቅር በሉኝ እቴ አሹ ተነስ ሰው በር ሲያንኳኳ እንደዚህ ማድረግ ምን ያለው ነገር ነው ተነስ በል አሁን አንተ ተረገምክ እናቴ ልትገላት ነበር አሁን ነው ከዚህ ሂድ ፍቅር እሱን ታዩና እኔን ደግፈሽ አስገቢኝ ካንተ ጋር አልጨረስኩም በኋላ እንነጋገራለን ማሚ ቆይ ልጆቼ ቆይ ልጆቼ የሴጣን ቁራጭ ምንድነው ያደረግሽው የትም ሀገር ታይቶም ተሰምቶም የማይታወቅ ነገር ነው ያደረግሽኝ እኔ ነው አይ እኔ ነው ምን አጨካኝ ነሽ እናት ላይ እንዲህ ያለ ነገር ይደረጋል ቆይ ምንድነው ችግራችሁ እንዴ እኔ ማሚ እንደመጣሽ በምን አውቃለሁ ታውቂያለሽ እንጂ በሁን በዚህ ዱላ እግርሽን ብዬ ከመሬት ሳልደባልቅሽ ተናገሪ በእውነት አሹ ሌላ ሰው ነበር ግርግሩን ሲሰማ ሄዶ ነው የሚሆነው ማሚ ያልነበረችም በቦታው አሹ እንዴ ምን ይሆናል አሹ አንተ ምንድነው የምትለኝ ቆይ በእናትህ አትጋታተኝ በቃ ነይ በቃ ይበቃሻል ቅምጥል ከዚህ በላይ መጠጣት የለብሽ ለምንድን ነው የማልጠጣው ድብና አድርጌ እጠጣለሁ ምን አገባ አንተ ልቀቀኝ በቃ ልጠጣ ነይ አቦ ልቀቀኝ እጠጣለሁ በቃ ይበቃሻል ቅምጥል ሌላ ነገር እንዳደርግ አገፋፊ በጣም እያናደድሽኝ ቆይ ከመቼ ጀምሮ እንደዚህ ሆንሽ አንቺ አቦ ባርሽ በቃ ነው ምንም ነገር ማሰብ አልፈልግም መጨነቅም አልፈልግም በቃ እሱን መርሳት ብቻ ነው ፈልገው ሲጀመር ሰው አሬ ነው አይደለም ያፈቅረው ነው መቼም ቢሆን ሊያፈቅረኝ ይችላል እሱን ማወቅሽ ጥሩ ነው ግን በዚህ ልክ ራስሽን ስጥይ ማየት አልፈልግም ነይ እንሂድ አባ አንተ አሰማኝም እንዴ አልሄድም አልኩህ እኮ ሲጀመር ፍቅር ምን እንደሆነ ታውቃለህ ይላኔ እሱን ብቻዬን ያፈቀርኩት እሱ ደግሞ አሬን ያፈቀራት አንተ ምንም የሚገባክ ነገር የለም እሺ በቃሽ ቅምጥል ነይ ቆይ እስቲ ንገረኝ ወንድሜ እሺ ለምን እኔ እሱ ለምን ምን ያንሰኛል ምንም አያንስሽም ቅምጥል አንቺ እኮ እኔ ጋር ያለሽን ቦታ ስለማታውቂው ከአባባ የተሰጠሽኝ ውዷ ቤተሰቤ ነሽ እሱ ላንተ ነው ያዳነስ ስለኔ ምን እንዳለ የሰማው ነገር አለ እሱም በቃ ተይው ቅምጥል ከፈለገ ይምጣ ካልፈለገ ይቀር አንቺ በሱ ምክንያት መጎዳት የለብሽም ደግሞ የቆሻሻ ቦታ ላንቺ አይገባሽም ነይ በቃ ግን እኮ ምንም ግን ብሎ ነገር የለም በቃ እንሂድ ቆይ ወሬት ነው ምን ሄደው ወደ ቤት ነው አረፍታ በእናት እንደዚህ ሆኛ አባባ እንደኛ አልፈልግም እና ልትሄጂ ነው እሺ ከኔ ጋር ትቆያለሽ አይ እኔ እንደውም የትም ካንተ ጋር አልሄድም እሺ ሄጂ እሱን አንጠባጥበው አንቺ ያምሻል እንዴ ማን ነው የምታንጠባጥቡ አቦ ወደዚህ አረቃ ምጥል ተረጋጊ አንቺ ያምሻል እንዴ እማዬ ደህና ነሽ ደህና ነኝ ልጄ አጉል እንደተጨነቀ ሰው አታስመስይ ፍቅር አንቺ አይደለሽ እንዴ ከቲና ጋር ተመሳጥረሽ አሹ እንደዚህ እንዳደርግና ማሚ እንደዚህ እንድትሆን ያደረግሽው
ግን አንቺ ምን አይነት ክፉ ሰው ነሽ? እንዴት እናትሽ ላይ እንደዚህ ትጨክኛለሽ? ሩታ አፍሽ እንዳመጣልሽ ዝም ብለሽ አትለፍልፍሽ። ማሚ እንዴት ነሽ? ደህና ነሽ አይደል? ይሄ የተረገመ ዘበኛ ምን እንዳደረገ አየሻ? ማሚ ግን አንቺ እሱ እዚህ ቤት እንዲገባ ትፈቅጂለታለሽ። ልክ አላደረግሽም። እናንተ አስመሳዮች! እንዴ ምን እየሆንሽ ነው? ምን እያደረግሽ ነው? ይልቅ አርፈሽ ቁጭ በይ። አንቺ ግን እንዴት ማሚ ላይ እንደዚህ ታድርጊያለሽ? ምንድነው እሱ ሩታ? ማሚ ቲናና ፍቅር ናቸው ሰው እየተከተላቸው እንደሆነ ለአሹ ተናግረው እንደዚህ ያደረጉት። ምን? እማዬ በፍጹም እየዋሸች ነው። እኔ እናቴ ላይ እንዴት እንደዛ ያደርጋለሁ? ማሚ እኔ አሹን ምንም ነገር አላልኩትም። ደግሞ አንቺ መምጣትሽን ሳይ ሄድና በር ክፈት ነው ያልኩት። እማዬ እዚህ እንደመጣሽ ታውቂ ነበር እንዴ? እኔ መቼ ደተማታ አልኩት? ማሚ እየመጣች ነው በሩን ክፈት ነው ያልኩት። አንቺ የተረገምሽ! እማዬ እዚህ እየመጣች እንደሆነ እያወቅሽ እንዴት እንደዚህ ታደርጊያለሽ? እንዴ እኔ ምን አደረኩኝ? ሄድና ተማታ አላልኩትም፣ በር ክፈት ነው ያልኩት እንጂ። አንቺ የተረገምሽ! እማዬ እዚህ እየመጣች እንደነበር ታውቂ ነበር? ስሚ ሰው እያባረረ እንደሆነ እንነግረዋለን። ከዛን እሱ ሲወጣ በሩን እንዘጋበታለን። በሩን መዝጋታችን ምን ትርጉም አለው? እንዴ ፍቅር ምን ሆነሻል? እሱንማ ታያለሽ። ልክ በሩን እንዘጋና ማሚ ስትመጣ ታጣዋለች እሱን። ያኔ ደግሞ ያላለውን ብለን እናጣላቸዋለን። እሺ በቃ ነይ። ስሚ ደግሞ እየሮጥን ነው የምንገባው ስንመለስ። እሺ እሺ። አሁኑኑ ከዚህ ቤት ውጪ። ተመልሰሽ እዚህ ቤት እንዳትመጪ። እማዬን እንዴት እንደዚህ ታደርጊያታለሽ? ማሚ እኔ ምንም አላደረኩም። አውቄ ያደረኩት ምንም ነገር የለም። ፍቅር ናት። አፍሽን ዝጊ። እናንተ ልጆች ምን እየሆናችሁ ነው? ምን እያደረጋችሁ ነው? አትንጫጩብኝ። ማንንም መስማት አልፈልግም። በቃ ውጡልኝ። በቃ ዳይመንድን ልሂድ። ወይ በእናትሽ ሮሚ አትሂጂ። እዚህ ቁጭ ብዬ ምን አደርጋለሁ? ቤት ብሄድ ይሻላል። አዎ ትንሽ ቆይ። እሺ ዳይመንድ የምትነግረኝ ነገር አለ? አዎ ሮሚ። እሺ ምንድን ነው? እኔ ማለቴ ያው አሹ ምን ሮሚ እኔ እሺ ምን ልትሆን መጣ ደግሞ? እኔ ኡፍ ዳይመንድ፣ እኔ ለራስ ተጨንቅ ያለው አንተ ኡፍ ትለኛለህ? አዎ ኡፍ። መጀመሪያውኑ ቀደም ብላ መጣ፣ አሁን ትመጣል። እሺ ምን ሆነ ነው? ምን ነው ችግር አለ እንዴ ዳይመንድ? ምን ሆነ ነው? ቀመጥል ናት። ከሷ ውጪ ምን አስጨንቆኝ ዳይመንድ? እኔ አላቀልም። በእናት ሮሚ እስቲ የሆነ ነገር በይው። እኔ አላውቅም፣ ግን የቅምጥንን ልብ ለመጠገን ካሁን በኋላ በጣም ከባድ ነው። ቢሆንም እውነቱን ማወቋ የተሻለ ነው የሚሆነው። ሰማህ አይደል? በቃ ምንም የሚያስጨንቅ ነገር የለም። በቃ እሱ ከመጣ አሁን ልሂድ። ደህና ዋሉ። ከመጣ ይቅር ትንሽ ቆይታ አመጣ። ምን አይነት ሰው ነው በእናታችሁ? ሲያስጠላ። ምን ነው ረበሽኩ እንዴ? አዲስ ነገር አለ? እያበሳሰልኩ ከች ብለህ ሙዳችንን ትጦልበዋለህ። አይኪንኩ ምን ላድርግ ዳይመንድ? ስጨንቀኝ እኮ ነው። ምን ባቡሬን አናግረዋለሁ ብላ አልሄድክም ነበር? እና ቤድስ ቅምጥል አስደበርኳ ብዬ ብነግረው ከሱ ጋር ደግሞ ሌላ ጭቅጭቅ ነው። ሲጀመር አንተ ሲነገር መች ትሰማለህ? በቃ በራስህ ጊዜ ችግር ፈጥረ ራስህ ችግር ውስጥ ትገባለህ እንዴ? በቃ እሷንም ተዋት በቃ። እንዴ ትንሽ ጊዜ ብትሰቃይ ነው በቃ ትረሳለች ነው ወይስ ፎንቃ ጠልፈዋል? እኔ እንዴ ለምን ማለት እና ምን ያደናብራል? ተደናበርኩ እንዴ? ኧረ ኪንጉ ዛሬማ ጨምራል። ተወኝ እባክህ። አንተ ትረዳኛለህ ብዬ ስመጣ አንተ ሙት ይዝብኛለህ። ወዴት ነው እንዴ? ቁጭ በል እንጂ ምንድነው የሚያጣድፍ? ተጨንቄያለሁ እያልኩ አይደል እንዴ? ይኸው እኔ ልረዳ እየሞከርኩ አይደል? ምንድነው አንተ ቆይ እንደዚህ የሚያንጨረጭር? እንደውም ሰው ምንም አያደርግልኝም። እሺ እንዳትከተል። አታ ደግሞ የምን ማለት ነው? አታ ኪንጎ ያሟል እንዴ ልጅ? አደይ ቆይ አሁን ምን እያሰብሽ ነው? ወደ ስራ ልመለስ ወይስ ልቆይ? ምን ትመክረኛለሽ? ነገሮች እስኪስተካከሉና ስራ እስክንጀምር ድረስ ብትመለሽ ጥሩ ይመስለኛል። ግን ደግሞ እዛ መሄድ ካልፈለግሽና እዚህ ከኔ ጋር መቆየት የምትፈልጊ ከሆነ መቆየት ትችያለሽ። እሱማ ልክ ነሽ፣ ግን አንዳንዴ ሁሉም ነገር ግራ ያጋባል። ምናልባት ሌላ ሰው ቤት ብገባ እንደለመድኩት አይሆንም ብዬ እፈራለሁ። እሱማ ያስፈራል። ግን አደይ ከዴቭ ጋር ያለውን ነገር ምን ለማድረግ ወሰንሽ? ማለት ያው እትዬ መስማታቸው አይቀርም ብዬ ነው። እሱማ አለ ለካ፣ ግን እትዬ የሚፈቅዱ አይመስለኝም። የዴቭ እናትና አባትን በፍጹም አይፈቅዱም። እሱ ያንቺ ፍላጎት ነው። ማንም ምንም ቢል ያስጨንቅሽ አይገባም። ያለ ምንም ግፊት ደግሞ ዴቭን ተቀበለሻል አይደል? አዎ ተቀብያለሁ።
ግን ለልዬ ምን አደይ? ዴቭ ለኔ ያለው ነገር እንዳይቀንስና ድንገት እነሱ በሚሉት ነገር ተስማምቶ በቃ እንዳይለኝ ይፈራሉ። እንዴ ዴቭ ደግሞ ለምን እንደዛ ያደርጋል? እስካሁንም እኮ አብረሽ የቆየው እኮ አንቺን ብሎ ነው አይደል እንዴ? ግን ቢሆንም ብዙ አትተማመኝ እሺ? ደግሞ እንደዚህ ስልሽ ብዙ አትፍሪ፣ እንድትጠራጠር አልፈልግም። የኔና ኤላ ጉዳይ በእናንተ ላይ ተጽዕኖ እንዲፈጠር አልፈልግም። ባቡሬ መጣ መሰለኝ። ባቡሬ ግባ። እንዴት መጣ? እንዴት መጣ? ምን ነው ስለመጣው ደስ አላለሽም እንዴ? አይ እንደዛ ማለቴ ሳይሆን። እና እንዴት ነው? ነይ እስኪ ቀፊ። ለምን እንደመጣው ገምቺ። እኔ እንጃ። ለምንድን ነው የመጣው? በጣም ናፍቀሽ። እንኳን ደህና መጣ ዴቭ። አደይ አሁን በጣም ደህና ነች። አንተ አትጨነቅሽ። ለሊ በጣም ይቅርታ። ያው ሰላም አላልኩሽም አይደል? አደይን እያየ አይነት አውሮ እኔን በይቱ ጋር ታየኛለህ ብለክ ነው። በቃ እናንተ ተጫወቱ። እኔ ባቡሬን ፈለግ አድርጌ ልምጣ። አንተና እኔን እንደማትፈልገኝ ምናምን የምትወረው አንተ እኔን አልፈልጋትም ትላለህ። ይቅርታ ባክር ዘይድ ልቤን ሰባብረ መጮቻ ካደረከኝ በኋላ ይቅርታ ምናምን ስትል ደግሞ ትንሽ አይደብርም? ታዲያ ምን ላድርግ? ባክህ ዝም በል እዛ። ሲጀመር ቆይ እኔ አፍቅረኝ ብያለሁ እወድሻለሁ ምናምን ብለህ ከዋሸኝ በኋላ አንተ ቆይ እንዴት እኔ እንደዚህ ታደርገኛለህ? አሁን እኔን ልታሳጪኝ ነው የመጣሽው? ይቅርታ አልኩሽ። ከይቅርታ በላይ ምን አለ? በይቅርታማ አልፋታምሽ፣ ዋጋን ነው የምሰጥ። ያቺን አደይንም ደግሞ አለቃትም፣ እሷንም ዋጋን ነው የምሰጣት። አደይ ደግሞ ምን አደረገች? እሷ አይደለች እንደ ልብህን የዘረፈችው እና መልስ ልትያት ነው? እማትረባሽ ደግሞ ትፎግረኛለህ። ተረጋጊ እንጂ። አረች ልጅ አንድ በላት ልገለኝ እኮ ነው። እባክህ ሞት ሲያንስ ነው። እህቴ አንተ መቀለጃ ነች እንዴ? መቼ ቀለድኩኝ? ይቅርታ አልኳታ እንዴ? አንተ አታፍርም እንዴ ደግሞ ይቅርታ ምናምን ትላለህ? አይ በቃ አንቺም አታብሹ። ባርች አንተ አይመለከትምሽ፣ አልሰማም። ዘረል አንቺ እኔ እኮ ባቡሬ ነኝ። እና እንክ እንደሆነስ ቆይ እንዴት ነው የተናናቅ ነው? እንኳን ተናናቀንሽ። ቆይ አንተ አይታወቅም እንዴ? ምኑ? ቅድም በቃ ሻጠጪ ስትለኝ እሺ ብዬ መጣሁ። አሁን እስኪ ቢያንስ ልቤን የውስጤን ልናገርበት ለምን አትወኝም አንተ? እና ንዴትሽን እሱ ላይ ነው የምትወጪው? አቡ ባርች በቃ አንተ አይመለከትምሽ። አንተ ደግሞ ነው ልቀቂ። ወዴት ነው የምትጎትች? ቀመጠል ልቀቂው። ልጁ ልቀቀኝ አለ እኮ ነው። ሲጀመር ሁላችሁም ወንዶች ናችሁ፣ ምንም የሚረባ ነገር የላችሁም። እሺ ገላገልከኝ ባቡሬ። ስማ ይሄ ነገር ቢደገም ሁለተኛ ቅምጥል የምታስቀይማት እኔ ራሱ መጥቼ ነው የምመታሽ። ፍቅርዬ ራሴን በጣም አሞኛል። እስቲ የራስ ምታት መድኃኒት አምጪልኝ። በዛው ሜል ልብስ ልቀይር ወደዛ። እሺ ማሚዬ። አንተ እዚህ ምን ትሰራለህ? አሁን ውጣ። ፍቅር ወይዬ ማዬ፣ እነሱን ትተሽ የተባልሽውን ይዘሽ ነይ። እሺ አሹ ና ቁጭ በል። እቴ በጣም ይቅርታ። ያደረኩትን ነገር አስቤው አይደለም። ገብቶኛል አሹ። ሳታይ መወሰን እኔን ቆርቶኛል። አልፎ አልፎ እንዲህ አይነት ነገሮች ይፈጠራሉ። ሳታይ አትወሰን። ከታዘዝክ ደግሞ ምን ታደርጋለህ ልጄ? ስለተረዱኝ አመሰግናለሁ እቴ። አሁን እንዴት ሆኖት? ደህና ነኝ። ትንሽ ራስ ምታቱ ነው እንጂ በጣም ደህና ነኝ። እሺ እቴ። ማሚ አሹ በጣም ተጸጽቷል። ወደዚህ መጥቶ ራሱ ይቅርታ ሊጠይቅሽ ፈልጎ በጣም ተጨንቆ ነበር። ምንም አትጨነቁ ልጆች። አንተና አደይ ላይ ያደረኩት ነገር የኔ አይበልጥም ብለህ ነው። እሱ ሌላ ይሄ ሌላ እቴ። እናቴን አስተውኝ ነው። ታውን በኋላ አንድ ነገር ቆም ብዬ ሳላስብ ውሳኔ አልወስንም። እሺ አሹ አንተ አትጨነቅ፣ ወደ ስራ ተመለስ። እሺ እትዬ። ግን አደይ እንዴት አልመጣችም? በቃ አሻፍረኝ አለች። አይ እሷ ትንሽ ጊዜ ትፈልጋለች አሹ። ለሊ ቤት ተመችቷታል ማለት ነው ማሚ። ቢሆንም ያለ ስራ መቼ ይሆናል ብለሽ ነው ሩታ። ሌላ አማራጭ ካገኘች እሰየው ነው። ካልሆነም ወደዚህ ከተመለሰች እንቀበላታለን። የተሻለ ነገር ካገኘች ደግሞ እኔም ደስ ይለኛል። ከሆነ ጥሩ ነው። ዴቭም ተከትሏት ወጥቶ ጉድ እንዳያደርገን እንጂ። ዴቭ ደግሞ ለምንድነው ተከትሏት የሚወጣው? ምን ማለት ነው ሩታ?
ማለቴ ያው አደይ ከዚህ ቤት መውጣቷ ዴቭን እንዴት እንዲወጣ ያደርገዋል? ኧረ እኔ እንደዛ አላልኩም። ታዲያ እንዴት ነው የምትይኝ ሩት? እንዲሁ ነው ማሚዬ። ያው አደይን በመወንጀላችን ስለተናደደ ዴቭ ሜቢ እንዳይወጣ ፈርቼ። አይ ከዚህ በኋላ ምንም ነገር ቢፈጠር ከዚህ ቤት ዝም ብሎ መውጣት አይቻልም። ቁጭ ብለን እንነጋገራለን። እሺ ማሚ። አሹናን ይበቃ። እናንተ አሁንም እዚህ ተገትራችኋል? በሩታዬ እንውጣ ነገር ሳይመጣብን። ተይ ፍቅር፣ አሹን አትናገሪው። በጣም ጥሩ ልጅ ነው። እንደዚህ አድርጎሽ አሁንም ጥሩ ልጅ ነው ሲያለሽ? አይ ያልገባ ይመስልሻል ልጄ? ሁሉም ነገር ገብቶኛል። እናንተ እንዳዘዛችሁት ሁሉ አውቄያለሁ። ዝም ያልኩት አውቄ ነው፣ ሳይገባኝ ቀርቶ እንዳይመስልሽ። ቆይ ግን ይሄ ሁሉ ነገር ስታደርግ እንዴት ነው ያልነቃውብህ? አንቺ እንዳትነቂብኝ አድርጌ ነው ያደረኩት። ደግሞ አንቺ ከነቃሽብኝ ምኑን ሰርፕራይዝ ሆነ? ኤላይ ግን ታውቃለህ አይደል? በዚህ ዓለም ላይ ካሉ ሰዎች በሙሉ አንተ ለኔ በጣም ልዩ ሰው ነህ። የዚህ ሁሉ መሳካት ደግሞ ዋነኛው ዴቭ ነው ያለበት። ዴቭን እዚህ ነገር ውስጥ እንዴት? ሁሉም ነገር ያደረገልኝ ዴቭ ነው። ለማንም ሳይናገር ምስጢሬን ጠብቆ የተባበረኝ እሱ ነው። እንደዛ ከሆነ ታዲያ እሱ ለምን ከኛ ጋር ነበር? ያው ብቻችንን ጊዜ እንድናሳልፍ ስለፈለገ ነው። ደግሞ ይህን ሁሉ ነገር የምነግርሽ ዴቭ ለእኛ ካደረገው አንጻር አንቺን በአደይ ጉዳይ እንድትረጂው ነው። እኔ ደግሞ በአደይ በኩል ምን ላግዘው እችላለሁ? አይጠፋም ልልዬ። ደግሞ እንደምወድሽ ታውቂያለሽ አይደለም? አንቺ ግን አንድም ቀን እንደምትወጂ ነግረሽኝ አታውቂም። እናማ ፍቅርሽን እንድትገልጪልኝ እፈልጋለሁ። የምርህን ነው? አሁን ልልዬ። እሺ በቃላት አሽሞንሙኜ እወዳለሁ ከምልና እየወደድኩ ከምኖር የትኛው ይሻላል? ምረጥ። ሁለቱንም ነው የኔ ሚስት። ሁለቱንም አይቻልም፣ አንዱ ነው መምረጥ ያለብህ። ምረጥ። ይህ ሁሉ ዙሪያ ጥምጥም እኔን እወዳለሁ ላለ ማለት ነው አይደል? ይህን ያህልማ እንድትከፋብኝ አልፈልግም። በጣም 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 ነው የምወደሽ። ፈጣሪ እባክህ እርዳኝ፣ እባክህ እርዳኝ። እኔ እሱን ፍቅር የምችልበት አቅም የለኝም። እባክህ አንተ አግዘኝ። እንዴ ለሊ ወይ ዳይመንድ፣ እንዴት ነህ? ሰላም አለሁልህ። ምን ነው ብቻሽን? ወክ ላድርግ ብዬ ከወጥቼ ነው። ባቡሬን አይተኸዋል እንዴ? አደይ ያለች መስሎ። አዎ አለች፣ ግን እሷ ከሰው ጋር ናት። ከማን ጋር? ከዲብ ጋር። በቃ የሱ ነገር ትታው መታ እንኳን የሷ ነገር አይሆንለትማ። ያው ፍቅር አይደል? ምን ታደርገዋለህ? ባቡሬን አይተኸዋል? አረ ምን እሺ ነው ሰሞኑን ከባቡሬ ጋር የሆነ ነገር ጀመራችሁ እንዴ? ሌላ ነገር ማለት? አይ አይነዋችሁን ሳይው የሆነ ነገር ያለ ይመስለኛል። የሆነ ነገር ማለት? ቆይ ምን ሊኖር ይችላል? ምን እሺ ነው አሁን አልገባኝም ለማለት ነው። ፎንቃ ምናምን ነው። ካሁን በኋላ ደግሞ እንደዚህ አይነት ነገር እንዳታስብ እሺ? እኔም እኮ ልክ ነኝ እንዴ? ባቡሬ እኔ ያልዘመድሽ አይደል እንዴ? በዚህ ልክ ቆይ እንዴት ነው ነገሩ? ምንም በዚህ ልክ የሚያስብል ነገር የለም። ዳይመንድ እንዳትሳሳት። እኔ ላታቀኝ ትችላለህ፣ ግን ደግሞ ባቡሬ በጣም ጥሩ ሰው ነው አይደለም? ቤት አስገብቼ ማኖርና ከዚህ በላይ ማድረግ የምችለው ነገር ለሱ ባደርግለት በጣም ነው ደስ የሚለኝ። አይደል እንዴ? ምን እሺ ነው እንዴ? በቃ ሻፉ በይኝ። ይቅርታሽ። እሺ ዳይመንድ ልቀቀኝ። ይኸውልሽ እኔ እንደዚህ የሚያበሳጭ ስላልመሰለኝ ይቅርታ አልኩሽ አይደል? አንተ ምንድነው? ምን አየ? እጇን ለምንድን ነው ያስከው? ምን እያረካል? አረ ምን እሺ ነው ባቡሬ ተረጋጋ። ጓይ ያልኩ ነው እኮ ታውቋል። አዎ ጓላለሁ። እጇን ይዘህ እየጎተትካት እንዳጨበጨበልህ ነበር የፈለከው? ልጅቷ ምን አድርጊ ነው የምትላት? ምንም አላለኝም። ቆይ አንተ የጠፍተህ ነው? እነዚህ ናቸው አቀምጥል ሌላ ሙድ ውስጥ ከተዋት ከሷ ጋር ነበርኩ። እባክሽ ከኪንጎ ጋር ተጣልተው ነው? እስቲ ምከሪያት ለሊ፣ አስቸግራለች። ፍቅር እኮ ተው ተብለህ ስለተመከርክ ብቻ የምትሆን ነገር አይደለም። አንተ ተረድተህና አምነህበት ያን ሰው ካልተውከው በስተቀር የሆነን ሰው ፈርተህ የምትሆን ነገር አይደለም። ፍቅር ግን ከባድ ነገር ነው። አስቢ ውስጥ እኔና ዳይመንድ ይዞ ብንጃጃል። ኧረ እባክህ አታይም እንዴ ቅምጥልን የመሰለች ማንንም ማሰማ ሴት ለኪንጎ እንዴት እንደምትጃጃል? ዳይመንድ እንኳን በደንብ የሚያውቀው ይመስላል። የምርሽን ነው? አለችው እንዴ? እኔ መቼ አውቄ ብለሽ ነው? አለችው እኮ ባቡሬ። ምንድነው ቆይ እኔ እዚህ ቆሜ ስለኔ የምታወሩት? እና ኬክ በኋላ ይሻላል ዳይመንድ። አሬ ይደብራል። ምን እሺ ነው እንዴ? ምንድነው? ከማን ነው ፎቅ የተቀለለኝ? እሱን ያላቅም። ለነገሩ ቶ ለሊ አንቺ ነሻ። ቆይ ምን ሰምተሽ ነው? ምንም። አረ ባቡሬ በቃኛ ነች። ቆይ እንጂ እንዴ ምን እሺ ነው እንዴ? ነካክታችሁኝ ወዴት ነው የምትሄዱት? በስተት ነው ዳይመንድ። በጣም ይቅርታ ነው። አዎ ዳይመንድ። አሃ ለቅድሙ የመልስ የምትሞን ነው ለሊ። እንደፈለከው ዳይመንድ።
ባቡሬ ና በቃኛ እንሂድ። ወይኔ ብዬ የእናንተ መጫወቻ አሉን። ወይ ምን ፈልጋችሁ ነው? እናንተማ ፎንቃ ሲጠቀልላችሁ ባላይ እኔ ዳይመንድ አይደለሁ። ወይኔ የኔ ልዕልት ወይኔ አይኖችሽን እያየሁ ቢመሽም ቢነጋ ምን ያህል ደስተኛ እንደምሆን ታውቂያለሽ። ለሁሉም ጊዜ አለው። ትንሽ እንጠብቅ እንጂ ነገሮች ይስተካከላሉ። እሺ እጠብቃለሁ። ግን እኮ ታባ ተመለሽ ብላሻለች። ቆይ ለምንድን ነው የማትመለሹ? ምን የቀረ ነገር አለ? ትንሽ ተረጋግቼ ማሰብ ፈልጋለሁ። እሱ ጥሩ ሀሳብ ነው አይደል? እንደኔ ግን እዛ ቤት ባትመለሽ ደስ ይለኛል። ያው የራስሽን ስራ እስክታገኝ ማለት ነው። እስከዛ ግን እኔ ቤት ልከራይልሽና አብረን ነው። ሳንጋባ አንድ ላይ መኖር አንችልም። ለምን አይደል? ቆይ ለምን? ምን የሚያስፈራ ነገር አለ? ማለት አታምኚኝ? ባምነን ምንም ለውጥ የለውም። እንደዚህ አይነት ስህተቶች የሚፈጠሩት መጀመሪያ ውሳኔዎችን ስንወስን የሚያመጡብንን መዘዞች ስለማናውቅ ነው። ስለዚህ ማስተዋል አለብን። ደግሞ ሳንጋባ አንድ ላይ መኖር አንችልም። ምክንያቱም ቤተሰቦችም ሆኑ እትዬ ምንም የሚያውቁት ነገር የለም። ታለም እንዳሰማ ስላልሽኝ እንጂ ለሷ መናገር እችላለሁ። አይ አይሆንም። መጀመሪያ የቤት ሰራተኛ ናት የሚለውን ስሜን ማጥፋት አለብኝ። እንደዛ ካልሆነ ጥሩ አይመጣም፣ ነገሮች አይስተካከሉም። እሱን ማንም ማወቅ የለበትም አደይ። ማሚና ዳዲ ራሱ ቢያውቁ ይቃወሙኛል። ይህንን እያወቅ ታዲያ ለምን ተስፋ እንዳረግ ታደርገኛለህ? ለምን? ይኸውልሽ አደይ፣ በእኔ ተስፋ እንድቆጭ አልፈልግም። የኔ ቆንጆ አንድ ነገር ቃል እገባልሻለሁ፣ ማንም ምንም ቢል እንደማልሰማ። እሺ ዴቭ፣ ግን ድንገት ካስታወስ ካላውቅም ኤላም ለለሊ ሁሌም እንደዚህ ነው የሚላት። ግን እያየ ነው ጥሏት ሄደ። ቤተሰብ ያልተስማማበት ነገር ምን ጊዜም ቢሆን መጨረሻው አያምርም። እሱማ ልክ ነሽ አደይ። እኔ ደግሞ ኤላ ሳሎን ዴቭ ነኝ። አይኔ እያየ አንቺ ላይ እንደዚህ አይነት ነገር አላደርግም የኔ ቆንጆ። ደግሞ አንቺን ለማግኘት ምን ያህል እንደለፋው ታውቂ የለ። ቀሪ ዘመኔን ከአንቺ ጋር ነው ማሳለፍ እንፈልገው። እሺ፣ ግን አንዳንዴ ሰዎች አይሆንም ሲሉ የምትተወኝ ይመስለኛል። በጣም እፈራለሁ። ምንም አትፍሪ የኔ ቆንጆ። ደግሞ ነው ያለሁልሽ። እሺ እና እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። የሄድሽ መስሎኝ ነበር። ወዴት? እትዬ እዚህ አልመጡም እንዴ? መጥታ ነበር ግን እኔ ያልተመለስኩም። ለምን? ምክንያቱም ትንሽ ጊዜ ወስጄ ከራሴ ጋር መማከር አለብኝ። ለነገሩ ልክ ነሽ። እዛ ሄዶ ከፍቅር ጋር መዳረቅ ራሱ ሌላ ትዕግስት ይጠይቃል። እዚህ ደግሞ በጣም ተስማምተሻል። አዎ ለሊ ጋር ሆኖ የማይመቸው አለ ብለሽ ነው? ብቻ ተመስገን ነው የኔ ቆንጆ። ሮሚ ከመጣች እኛ እንሂድ አይደል? ምን ነው ረበሽኳችሁ እንዴ? ኧረ አይደለም፣ አደይን የሆነ ቦታ ወስዳታለሁ ብዬ ነው። የት? እሱ አይነገርም። ባየው ልብስ ቀይረሽ ነኝ። አይ እንደዚሁ እሄዳለሁ። አየሻት አይደል? ድርቅ ካለች አትመለስም። እሺ እንሂድ። አሺ ቪዲዮ እንስራ። አይ እትዬ እንደዚህ ሆና ቪዲዮ መስራት አግባብ አይደለም ሩታ። እሷ እኮ ረስተዋለች። ደግሞ እኮ አውቀ እንዳልሆነ ተናግረህ ይቅርታ አድርጋልሃለች አይደለ? ደግሞ እኮ ምንም ያሳስብ ነገር የለም። አይ አይሆንም። ምንም ቢሆን እትዬ እንደዚህ ሆና አልሰራም። ማን ነው? ቆይ ከፍታለሁ። አንቺ ተንከሲስ። ሀይ ሩታ። አንቺ ወራዳ። ኡፍ ወይ አሹ ደግሞ በቃ ግግም አትበል። ምንድን ነው? አንቺ ነሽ እንጂ ገገማዋ። ቆይ እንዴት እንደዚህ ታደርጊያለሽ? ወይ አሹ ደግሞ ካንተ ጋር መጨቃጨቅ እንዴት እንዳስጠላኝ እስካሁን አልረሳሁም እንዴ ደግሞ። አንቺ ወራዳ። ቆይ በዚህ ልክ እንዴት እንዲህ ያለ ነገር ታደርጊያለሽ? ወይኔ ምን ልታደርገኝ ነው? አንቺ ሩታ አንድ ነገር አድርጊ። አሹ እንደፈለክ አድርገህ ቅጣት። እሺ ምን ሩታ፣ አንቺም ከሱ ጋር መተባበርሽ ነው? ነይ ብያለሁ እንዴ። እከስሃለሁ። ጫፌ እንዳትነካኝ አሹ። መክሰስ ቀርቶ የፈለገ ሽማግሌ ብታመጪ ዛሬ ከኔ እጅ አታመልጭም። እናንተ ልጆች ምንድነው የምትንጫጩት? ሰው በቃ ማረፍ አይችልም ማለት ነው? ማሚ ይሄ ሁሉ ወከባ የምትፈጥረው እቺ ቲና ናት። ቲና? ወይዬ ማሚዬ። እዚህ ምን ትሰራለሽ? ማሚዬ አንቺን ልጠይቅሽ መጥቼ ነዋ። እንዴት ሆንሽ? ደህና ነሽ? ተሻለሽ? እኔ ምንም አይነት ማስመሰል አልፈልግም። አሹን ምንም ነገር እንዳትናገረው።
ኧረ እኔ ምንም ነገር አልተናገርኩትም ማሚ። አታዩም እንዴት እንደሚያስፈራራ? ይቅርታቲ። አንተ ምን አጠፋሹ? እሷ ናት እንጂ ቲና። እዚህ የምትመላለሽ ምን ፈልገሽ ነው? ያው እኔማ ሊዱ አትዋሺ። ሊዱ ከዚህ ቤት ከወጣች ረጅም ጊዜ ሆኗታል። ምን ፈልገሽ ነው የምትመላለሽው? እንዴ ማሚ አንቺና ዴቭን ብዬ ነው የምመጣው። እንደምታውቂው ብቻዬን ነው የምኖረው። እዚህ ከእናንተ ውጭ ማን አለኝ? ቢሆንም ቲና ያለ ምክንያት እዚህ ቤት እንዳትመጪ። ምንም አይነት ጭቅጭቅ አልፈልግም። እንዴ በቃ ጨርስኩ። ያለ ምክንያት እዚህ ቤት ዝም ብሎ መመላለስ አይቻልም። አረ ማሚ እሰይ ነይ በይ ቀጥይ። ቆይ እኔ ምን አጠፋው ማሚ? አሹና አደይ እያሉ በቃ ጨርሻለሁ። ከዚህ በላይ ምንም ነገር አልናገርም። አንዳንድ ቀን ለሰላምታ ብቅ በይ። ከዚህ በኋላ ያለ ምክንያት እዚህ እንዳደርሽ። ቆይ ቤዛ ስንት ነገር አድርጋ አብራችሁ እያለች ግን እኔን ለምን ማሚ? እሷንም ቢሆን ካገኝሻል ንገረት። ልጆች ላይ እንደዚህ ተጫውታ አትቀርም። እንተያያለን። በይ ነይ ውጭ። እትዬ እንደዚህ ያደረግሽ አንቺ ማፈሪያ። ውጭ ብቻ ውጭ። ቀጥይ ማፈሪያ። ዛሬ ደግሞ በጣም አምሮብሻል። አመሰግናለሁ። ያ ቤት ሳቅሽን ቀምቶሽ ነበር ማለት ነው። ያው የፍቅርን ጸባይ ታውቀው የለ? በደንብ አውቀዋለሁ። ከፍቅር ጋር ያንን ነገር ማለፍ በራሱ ጠንካራ መሆኑን ይጠይቃል። አንቺ ደግሞ ጠንካራ ሴት ስለሆንሽ ነው ሁሉ ነገር ይሁን። እንደዛ ነው ብለህ ነው? አዎ። ግን ዴቭ ወዴት እየሄድን ነው? ይሄ መንገድ እኮ ወደ ቤት ነው የሚወስደን። አዎ፣ በዚህ በኩል እንሂድ ብዬ እኮ ነው። ግን ይሄኛው ይሻላል? ምን ነው ፈራሽ እንዴ? አዎ፣ ደግሞ ትዬ ካዩ ሌላ መዘዝ ነው የሚመጣበት። ስለዚህ በዚህኛው ይሻለናል። እሺ፣ እኔ ሀሳቢ ነይ እንሂድ። ዴቪ፣ ቲና ምን እያደረግሽ ነው? ቆይ ምን እየሆንሽ ነው? ዴቪ፣ ቆይ አንተን ፍለጋ እኔ እንደዚህ መሰቃየት አለብኝ? ለምን ፈለግሽኝ? ናፍቀኸኝ ነዋ። ቆይ አንተ ሰው አይናፍቅህም? ሆ አንቺን ያዋራሽ የለም። ቆይ ምን ፈልገሽ ነው? ምን እየሆንሽ ነው ያለሽው? አንተን ብቻ ዴቪ፣ እኔ አንተን ብቻ ነው የምፈልገው። ማሚ እንኳን አንተን ፍለጋ እንደምመጣ ገብቷት ሁለተኛ እዚህ ቤት እንዳትመጪ ብላ አባረረችኝ። ደግ አደረገች። ስሚኝ፣ ጓደኛሽ እህቴ ልጁ ነች። እሺ፣ እኔ አይደለሁም። ለምንድን ነው የምትከታተይኝ? ቆይ ዴቭ፣ ቆይ ያላንተ ማን አለኝ? እዚህ ድረስ መመጣው እኮ አንተን ፈልጌ ነው። እኔን ለምን ትሸሸኛለህ? እኔ እኮ ላንተ ትልቅ ቦታ አለኝ። እኔ ደግሞ ለአንቺ ምንም አይነት ቦታ የለኝም። እዛ እያለን ያሳለፍናቸውን ጥሩ ቀናቶች ሁሉ ረስተሃቸው ነው ዴቪ? የምን ጥሩ ጊዜ? የበፊት ጥሩ ጊዜያቶች ናቸው። ሁለታቸውን ከምታሳልፉት በላይ እኔና ዴቭ በጣም አሪፍ ጊዜ ያሳልፈናል። ቲና፣ ቆይ አንቺ የእህቱ ጓደኛ ከመሆንሽ ውጭ ሌላ ግንኙነት ነበራችሁ? አረ በጭራሽ። እርግጠኛ ነህ ዴቭ? ከሊዱ በላይ ከዴቭ ጋር ነበር ግንኙነታችን አይደል እንዴ ዴቪ? ቲና፣ ዝም ብለሽ የሌለ ነገር አቀባጥ። እሺ፣ እኔና አንቺን ያስተዋወቀችን ደግሞ ሊዱ ነች። እኔስ ምን አልኩ ዴቭ? እሷ አስተዋወቀችን፣ እኛ ደግሞ ተጣመርን። ስለምን መጣመር ነው የምታወሪው? ዴቭ፣ እንዳልገባው አታስመስል። ስሚ፣ አሁን ሌላ ነገር ሳይፈጠር ከዚህ ጥፊ። አዴ ነይ ነይ የኔ አበባ፣ ነይ ነይ የኔ አበባ፣ ነይ ነይ የኔ አበባ፣ ነይ ነይ የኔ አበባ። በቃ በቃ። እሺ፣ አሁን ደግሞ እኔ ልስራ። አምጪ። በይ እንግዲህ ተውረግረጊ። ነይ አስጀምራለሁ። አዎ፣ ሄደች እኮ ይገርማል ወይዳዬ፣ ሆኜ በፍቅር ጥላ ስር ተጠልዬ፣ የልቤን ሳልነግራት እንዴት ብዬ፣ በተስፋ በሀሳቤ ከሷ ብዬ። ሄደች እኮ ይገርማል ወይዳዬ፣ ሆኜ በፍቅር ጥላ ስር ተጠልዬ። እናንተ ምን ፈለግሽ? ቆይ እዚህ ምን ትሰራላችሁ? መቼ ነው ስነ ስርዓታችሁን የምትይዙት? ስነ ስርዓት? ቆይ አንቺ ተመቼ ወዲህ ነው ስነ ስርዓት የምታውቂው? አንተን አላወራሁም። አንቺ ግን እዚህ ቤት ውስጥ ተከብረሽ መኖር የምትፈልጊ ከሆነ ከዚህ ርካሽ ሰው ጋር ትጃጃይ። ማን ነው ርካሽ? አንቺ? አንተም እሷም እየተልከሰከሳችሁ ነው። ምንድን ነው የቤት ጥበቃ ዘበኛ ላይ ሙጥኝ ማለት? ልጁን አታስጨንቂው። በቃ ታዩ። ትሰሚኛለሽ ፍቅር፣ ስለ እኔና ስላሹ እንደዚህ ሆኑ እንደዚህ አትሆኑ ማለት አትችይም። ተግባባል? አዎ ተግባብተናል ሩታ። ግን በኋላ አልነገረችኝም እንዳትይ። ቆይ ምን ለማድረግ እያሰብሽ ነው? ምን አሰብኩ? ምንም አላሰብሽም? አዎ ግን ጠንቀቅ በይ። አሹ አያኖርሽም። ዞር ዞር ብለሽ የሚያኖርሽን ሰው ብትፈልጊ ነው የሚሻልሽ። ለእኔ አታስቢ እሺ። ባይሆን ዴቭ አደይን ከማግባቱ በፊት ብትቀላጠፍ ይሻልሻል። ዝም ብለሽ ያልተጠየቅሽውን ነገር አትቀባጥሪሽ።
ይቅርታ ቀመጥ። ለምን መጣ? ልብ ያላርፋልኝ። ሲጀመር እኔ አጠገብ ኖርኩኝ አልኖርኩኝ ምንም ካንተ ጋር የሚያገናኘኝ ነገር እንደሌለ ስታወራ ነበር። ለካ አንቺን ሳላውቁ ተናንጄሻለሁ። በእኔ እንድትከፊም አልፈልግም። እኔ እኮ አንድ ማረባ ሰው ነኝ። ምን ለማለት ፈልገህ ነው? በቃ ያናራት ትከፊ ቀመጥ። በዚህ ልክ ማዘን የለብሽም። ይኸውልህ በአንተም በራሴም በጣም አዝኛለሁ። እስኪ አስበው እንዴት እንደሚደብር። አውቃለሁ። እኔ ምን ላድርግ? አንቺ ለኔ እንደምትሆኚ እኔ ለአደይ ስሆንላት እንዴት እንደምገፋኝ አውቃለሁ። አሃ ማፍቀር ያፈቀርከው ሰው ሲገፋ እንደማይፈልገ ሲናገር ያለውን ስሜት እያወቅህ ነው እኔ ላይ እንደዚህ ያደረከው? እኔ ላይ ተጨከነብኝ ያህል እኔ አንቺ ላይ አልጨከንኩብሽ። እሺ ምንድነው እያልከኝ ያለው? ይቅርታ አድርጊልኝ። አንቺ በእኔ እንድትጎጂ አልፈልግም። ምን አይነት አስመሳይ ሰው ነህ? አውላ ሲጀመር ስለኔ ምንም የምታስበው ነገር የለም። ብታስብልኝ ኖሮ ማለት ነው ስለኔ እንደዛ እያልክ ባላወራ ነበር። እሺ በእናትህ ወደዛ ይልኝ። በፍቅር አልገባኝም። ፍቅር ነው ማለቴ ኪንጎ ጓደኛሽን እንጂ ቅምጥል ሊያፈቅራት አልቻለም። እና ቅምጥል አዘነች? ምን ባዘን ብቻ ባክሽ፣ እሷ ሌላ ታሪክ ውስጥ ነች። ኪንጎን እኮ ጋር ገደልኩት እያለች ነበር። በግድ ካላፈቀርከኝ ብሎ መገዳደል አለ እንዴ? አረ ብቻ ቅምጥል ነው እንደዚህ ያደረገችው እንዳትለኝ። አድርጓለች ለሊ። አይ ቅምጥል ስንት ነገር ተነጋግረን እንደዚህ ታደርጋለች? ምን ቅምጥል ስለ ኪንጎ መች ምክር ትሰማለች? ሰማለች እኮ ማለቴ በዚህ ሰምታ በዚህ ታፈሳለች። ባክሽ እሷ ሲጀመር ብኩና ያስፈልጋት። ለነገሩ ሴት ልጅ ካፈቀረች ምንም ብትባል አትሰማ። ባክሽ ፍቅር የሚባል ነገር ሲጀመር አያስፈልግም። እሱ ያንተ አመለካከት ነው። ታዲያ ተናደው መውጣቱ ምን አስፈልገ? ኧረ እሺ ጠብቂ። ዴቭ ግን እቺ ልጅ ካንተ ጋር ባላት ሁኔታ ምንም ደስተኛ አይደለሁም። የኔ ቆንጆ አልሰማሻትም እንዴ? እታለም እኮ ከቤት አባራታለች። ስለዚህ በቅርቡ ወደ ቤቷ መመለሱ አይቀር። ግን በቀላሉ ተስፋ የምትቆርጥ አይመስለኝ። ምን ነው ፈራሽ እንዴ? እንዴ ለምንድን ነው የምፈራው? ይኸውልሽ የኔ ቆንጆ አታኩርፊሽ። አንቺ ደግሞ ስታኩርፊ ምንም አያምርብሽ። በቃ ሁሌ ዝም ብለሽ ፈገግ በይ። ግን አንዳንዴ በጣም እፈራለሁ። ያልገባሽ ነገር አለ ማለት ነው። ይኸውልሽ አንቺ ማለት ለኔ ልዩ ሴት ነሽ። እሺ ልቤ ላይ ደግሞ ትልቅ ቦታ አለሽ። ኪንጎ አደይ እንዴት ነሽ? ደህና ነኝ። እንዴት ነህ? ምን ነው ፈልገኝ ነበር? አይ ማለት ያው ከሰው ጋር ስለሆንሽ እንዳረብሽ ብዬ ነው። ችግር የለውም ኪንጎ። ምንድን ነው ንገረኝ። ቅምጥል ምን ሆነች? ባለፈው እና አንቺ ስናወራ ሰምታለች እና ከዛ በኋላ ሙዳ ተረብሿል። እንድታወራ ፈልጌ ነበር። ቆይ እኔ ምን ብዬ ነው የማወራት? ስለና ስላንቺ እንድነግረኝ ነው። አቤት አንተና እሷ ምን የሚወራ ነገር አላችሁ? አዎ እሱ እንድታስረዳ ፈልጌ ነው። ከሆነ ጥሩ እኔ አደይ እንሂድ። አይ አሁን አይሆንም። አሁን ሙዳ ተረብሿል። ወይ ነገ ወይ ማታ ካልሆነ አትረጋግም። እሺ አሁን ግን መሄድ አለብን። ነኝ ደስተኛ ትመስያለሽ። አሎ ምን እሺ ነው ፊትን ዘብዝፋው አገር ቀረ የምትሄደው ምን ጠፍቶ ነው? አንተ ትቀልዳለህ። እኔ ራሴ ሊፈነዳ ነው። ቤት በኩል እቀልዳለሁ። ይሄንን ፊት እያየው ቀልዱስ እንዴት ይመጣልኛል? ይልቅና እንሂድ እባክህ። እቺ ልጅ ግን እዚህ ቤት ሁሉ ጊዜ ምን ትሰራለች? ቆይ ከዚህ ቤት አትወጣም እንዴ? አንቺ ምን እያደረግሽ ነው? ያምሻል እንዴ? ቀልድ አታውቂም እንዴ አንቺ? ልቀቂኝ እንጂ። ምን ማለት ነው? ቆይ እንደዚህ አበስብሰሽኝ ቀልድ ማለት? እሺ አሁን እያሳመምሽኝ ነው። ልቀቂኝ። አልለቅሽም። ቆይ ሲጀመር እዚህ ቤት እንዴት ገባሽ? በበር ነው የገባሁት። አንቺማ እዚህ ተጋድመሽ እኮ ሌባ መጥቶ አንጠልጥሎ ቢወስድሽ ራሱ አታውቂም ነበረ። እድሜ ለኔ በይ። አነቃውሽ። እሺ ሲጀመር ቆይ ማን አንቂም ብሎሽ ነው የምታነቂ? በቃ ስትጋደሚ ነቃ እንድትይ ብዬ ነው። አንቺ ልቀቂኝ። እያሳመምሽኝ እኮ ነው። ያምሻል። አልለቅሽም። ምን ታመጫለሽ? ሩታ ሮማን
ቆይ እዚህ ምን እያደረጋችሁ ነው? ምን ተፈጥሮ ነው ሮሚ? ምን አድርጋሽ ነው? አረ ለሊ ምንም የለም። ሮማን እኮ ስታካብር ነው እንደዚህ የምትልሽ እንጂ ምንም ነገር የለም። ለሊ በቃ እንሂድ። ወዴት ነው የምትሄጂው? አደይስ? ቆይ አደይ ከዴቭ ጋር ወጣለች። ሰላም ዋሉ። ለሊ ግን ጓደኛ መራረጥ አትችይም። አሁን እቺ ያንቺ ጓደኛ መሆን ነበረባት። አረ ብለሽ ጓደኛም ልመርጭላ ነው። ለነገሩ አንተም ደስ አትልም። በቃ እኔ ልሂድ። እንደውም እዚህ ምን እሰራለሁ? እስቲ ንገሪኝ፣ ሮማንም ምን አድርገሻት ነው እንደዚህ ተማረረችዋ? እኔ ቆይ ምን አድርጋታለሁ? አንተ ቆይ ያመሃል እንዴ? እርግጠኛ ነሽ ግን? አዎ በቃ ተውኝ። የት እየደወልሽ ነው ማይ? ቤዛ ጋር ጠፋች እኮ። ስልክ እንድታነሳልሽ እንዳትጠብቂ። አነሳች። ሄሎ ቤዛ፣ እንዴት ነሽ? ምን ነው ጠፋሽ? አትመጭም? አሁንም ቶሎ ነይ። አዎ አሁንም አትመለሽ ከሆነ ተመልሰሽ ወደዚህ ቤት ድርሽ እንዳትይ። ምን አለችሽ? ትመጣለች። ወደዚህ ቤት? አዎ ወደዚህ ቤት። እንደተነቃባት አላወቀችም። ልጆችን እንደዛ አርጋማ በቀላሉ መለቃት እንዳይመስልሽ። እኔ እናትሽ ዋጋዋን ነው የምሰጣት። ምን ልታደርጊ ነው ማየ? አስይዛታለሁ። ፖሊሶችን ጥሪያቸው። ምን እሺ ነው? ቆይ ዛሬ እንደዚህ ሰፈሩ ጭር ያለው እንዴ? የሆነች እንኳን በቃ አይደለም እንዴ? የጠፍቶ ነው? ቆይ ምንድነው አንተ ቺኮቹ እያልክ ዙሪያ ጥምጥም የምትሄደው? ሮማን አላገኛትም እንዴ? ማን ሮማን አልሄደው? ደብል ያልተጠየቅኩን አቀባጥር። ያው ወዳጅ መጣች። አዴ ባንከሯ አይዳለ። ማን ነበር ስማችሁ? የኔ ነው እሱ ነው የፈለግሽው? እሺ የኔ ኤቲኤም ማሽን ምን ፈለገሽ መጣሽ? ምን ፈለግሽ ስትል ትንሽ እንኳን አታፍረም? ያንን ሁሉ ብር ከሰጣው በኋላ ነው ወይስ ፈርቼ ነው የሚመስልህ? እሺ ተናገሪ፣ ምንድነው የፈለግሽው? ሌላ ብር ጨምርልሃለሁ። ያቺን አደይ ውሰድልኝ። ወዴት ነው ደግሞ የምወስድልሽ? አላቅም፣ ብቻ ከዴቭ አጠገብ ዞር አድርግልኝ። ላያት አልፈልግም። እና እሺ ጨለውስ? ምን ጨለውስ? እሱማ እሰጥሃለሁ፣ ግን አሁን አይደለም። መጀመሪያ ስራህን በአግባቡ ስራ። ነው? አዎ ነው። እንደ ባለፈው ስህተቴን አልደግመም። ፒስ ተስማምቻለሁ። ታዲያ ግን ይኸውልሽ ስለምንሰራው ስራ ከሰው ጋር ተቀምጬ መጥቼ እበጠረቃለሁ ብትይ ትጋጭኛለሽ። እንደዚህ አድርጌ ነው ማጣፋሽ። እሱ ችግር የለውም። ብቻ አንተ ስራህን በአግባቡ ብቻ ስራ። ተግባባን? ይመችሽ የኔ ኤቲኤም ማሽን። ለማንኛውም ከፈለከኝ ደውልልኝ። እደውልልሻለሁ። ኤኒዌይስ ባይ ባይ ባይ። ቆይ አንተ ልጅ ምን ልታደርግ አስበህ ነው? አብዳል እንዴ? እትት ብዬ ጨሏን እቀባበላታለሁ እንጂ ተቀልዳለን። ባይ ወይስ ነው ጥርፊያው? ታይ ማሚ ያለች ምን ታሹ? የሉም፣ አሁን ወጡ። ምን ነው ችግር አለ እንዴ? የሆነ ነገር ልነግራት ነበር። ምን ነው ብታይ? ስለ አደይ። ስለ አደይ ምን ሰማሽ? አደይ ዴቭን ተማምና ከሱ ጋር ለመሆን ነው አልመለስም ያለችው። እናሳ? እናማ እውነቱን ለማሚ ተናግሬ ሌላ ሰራተኛ ይምጣልን፣ እሷን መጠበቅ የለብንም። እና አንቺ ምን አገባሽና ነው የዴቭና የአደይን ፍቅር ይፋ የምታውጪው? ወደው ፈቅደው በራሳቸው ሰዓት ያሳውቁ እንጂ አንቺ በሰው መሀል መግባትሽ ምን ማለት ነው? አይ ግን ደግሞ ማሚ ማወቅ አለባት። ዴቭ ደግሞ ዝም ብሎ ነው። ዝም ብሎ ነው? እስቲ ምን ማለት ነው? እሷም መጨረሻዋ እንደ ለሊ ነው የሚሆነው። አንድም የዴቭ ቤተሰብ አደይን የሚቀበላት አይኖርም። ዝም ብለው ነው ጊዜያቸውን የሚያባክኑት። ልጅቷም ስራዋን ትስራበት። ማሚ በጊዜ ሰምታ የሆነ ነገር ብታደርግ ነው የሚሻለው። እህትህ ከሆነች በስነስርዓት ብትመክራት ጥሩ ነው። ቆይ ዴቭም እንደዛ ነው የሚያስበው ማለት ነው? ዘንድሮ ቆይ ማን ሰው ነው የሚታመነው? የኔ ልል አብረን የምንሆንበት ጊዜ በጣም ይናፍቀኛል። አትቸኩል፣ ሁሉም ነገር በጊዜ ይሆናል። ልክ ነሽ፣ አልቸኩል የኔ ቆንጆ። በጣም ነው የምወድሽ። ይሄንን ግን አትርሺ።
በቃ እኔም ቤት አንተም ወደ ቤት ግባ። ዛሬ ግን እንደፈለግኩ ዘና ስላላደረኩሽ በጣም ይቅር። እከስሻለሁ። እሺ አታስብ። ለኔ አንተ አጠገቤ መኖር በራሱ ትልቅ ነገር። በጣም ነው የምወድሽ። እሺ ማለቴ ብቻ ነኝ።